ነቅሽ አሁን በኮንቴንትሽ ግቢ። ይሄ እዚህ አይጥ እየመሰልሽ መምጣት አቁሚ። ሶሻል ሚዲያ ላይ አይጥ እየመሰልሽ መምጣት አትችይ። ክብርሽን የሚያወርደው ክብር የሌለው ሰው ጋር ስትገናኝ ብቻ ነው። ክብር ያለው ሰው ቤት ስትገኝ፣ ክብር ያለው ሰው ስታስገቢ ክብርሽን ጠብቀሽ ትውጫለሽ። እዚህ የተሻለ ትልቅ ቦታ ላይ የሆነ ቲቪ ሾው ላይ የሆነ ዩኔቨር ነው እውቅና ሼቱ ጋር እንደምትቆርሽ እኔ የእህትነቴን ለማመከር ያኔ እነዚህ ዛሬ ላይ የምትቀጫቸው ቅጣቶች ኖርማል መስሎሽ ነው ምናምን ምናምን ባሽ ቤት ላይ እኔ የእህትነቴን ነው መቼም ቀንታብኝ ነው ምናምን ወይ ቀንተሽባት ነው እንደማትሉ እርግጠኛ ነኝ። እኔ ጌመር ነው አይደለሁም። ሁለት ቀን ማቆም ያለውኝ አልፈልግም። ግን ለአንቺ ለክብርሽ የሚመጥኑ ተቀቂ መቀጣቱን ግን ከክብርሽ ጋር ይሄ እኮ የያሹ ፎሎወር እኮ ማንም የሚፈልገው ስንት ተአምር የሚሰራበት ነው። እኔ ብዬሻለሁ ማስታወቂያም ስሪ ገባሽ ሌላም ነገር አድርጊ ምናምን ግን ራስሽን ማንነትሽን የሆነ ነገርሽን የሚያሰጣሽ ወዳጆችሽም ስለ እንዲደፍረው መምጣት ዊንታዬ ቴንኪው እናት ደፍረው መምጣት የደበራቸው ብዙዎች ለኔ በውስጥ ያሉ ነገር ስላለ ነው የምነግርሽ። የኔም ስሜት ነው እንቅናለሽ እንትንሽን የሚያሳጣ ነገር ውስጥ አትሁን። አጉል ቅጣት ጓደኛ ያሳጣል። አጉል እላፊ ንግግር ወዳጅ ያሳጣል። ስለዚህ ተጫዋቺ ግን ቅጣቱ ሊሚት ይኖረው ቤታዬ። ይሄንን ነው ሌላ ምንድሽ ነገር የለም። ከዛ ውጭ ተጫዋቺ አትጫዋቺ ሳይሆን ተጫዋቺ እኔም እኮ ተጫዋቺ ግን ብዬሻለሁ። ግን ቅጣቱ ሊሚት ይኖረው እባክሽ። ከሰማሽ የእህትነቴ ሰው ይደክመዋል። እግዚአብሔር እኔ ጌታን ደከም እባክሽ 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 በቃ አንቺ ቁጭ ብለሽ 10 ምናምን ሺህ ሰው እያየ ዝም ብለሽ እያላገጥሽ እኔ እንኳን መጥቼ አንቺ ቤት 10 ምናምን ሺህ 20 ሺህ ኮይን ሰጥተውኛል እንዴ ሞጣው እንኳላንቺ ማለት ሰው ለምን ለገንዘብ ብላ ነው ብሎ ያስብሽ። ምን አተሽ ከእናንተናም ጋር ስትጫወቺ ይሰጡሻል እኮ ተቀጪ። ቅጣቱ ሞር ጌሙ አሪፍ እንዲሆን ያደርጋል። ግን የሆነ ሊሚት ይኑረው ቤታይ። እኔ እንደው ከተሳሳት ወዳጆቹ አላችሁ አይደል? ልክ ካልሆን ኩልጉቺ ልክ አይደለሽም በሉ። ማን ይጠላል ገንዘብ ቢሰጠው? ማን ይጠላል ቢወርድለት? ግን አንዳንዴ ነገ እኮ የሆነ ትልቅ ፕሮግራም ላይ የሚቀርብ ትሆኛለሽ። በአፍሪካ ደረጃ በዓለም ደረጃ የዛሬው 700 ሺህ ነገ 7 ሚሊዮን ይሆናል። ገባሽ? ልክ ሰው እውቅና ሲመጣ ነው ልክ ዛሬ እንዲህ ሞር ስትታወቅ ያለ የትላንትና ስህተቶችሽን እየያዙ የሚወጡት ነገም ትልቅ ቦታ ላይ ትሆኝና በዚሁ በሚዲያው ትልቁ ደረጃ ላይ ስትደርሺ እንዲህ ስትሆን እኮ የነበረች ነሽ ትባያለሽ። እኔ የራሴ ስለሆንሽ ነው ስለምሳስትሽ ነው የምነግርሽ። አይ ማንም ምንም አያገባውም ካልሽ እኔ ራሴን አሞኛል። ጌታ ምስክር ልጄ ራሴን ታመኛለሁ ማለት አላውቅም። ራሴን አሞኛል። ለዋጥ አለዋጥ የተቀመጡትና እንደዛ አድርጊ። በተረፈ ከሰዎች ጋር አትመላለሽ። አንዳንዴ ልበሰፊ ሆኑ ወደ ሰፊ ሆኑ አይቶ ማለፍን ልመጂ አይቶ ማለፍን። ለሁሉም መልስ አይሰጥም። አንዳንዴ እስቲ የዛሬ ልለፍ በቃ ከኔ ይቀርባል። እልፍ ሲባል እልፍ ይገኛል። እለፊ። ለሁሉም መልስ አይሰጥም። በቃ እስኪ ዛሬ ከሌ ይመቻት ልተዋት። እኔ አንቺን ብዬ ብዙ ነገር እኔ መች መለስኩኝ? ያው ያው ሰላም እየተናገረ እኮ ዝም ቅርም ብሎኛል። ማንም ይሁን በቃ አትመልሽ። እስቲ አንዳንድ ቀን ዛሬ እኔ ልለፍ ይቅርበኝ። እስኪ ይቅር የዛሬውን እኔ ልለፍ ከወዳጆች ጉቺ ለማን መለስኩ? እስኪ ንገረኝ። ሰሞኑን ለማን ነው የመለስኩት? ከራሴ ጋር ይጨቋር እንዴ? ሰሞኑን ለምናምኑም ሳይሆን በቃ አንዳንዴ ይኸውልሽ ምን አለች አንዷ ፋስ ምን ይዋራ ደክቶ ይውል ቢዘክቶ አለች። ስለዚህ እንደዛ አስቢና እስኪ ነው ዛሬ ልለፍ ከኔ ይቅር ካንቺ ይቅር። እስኪ አንዳንድ ቀን ትውት ይደረጋል። እንኳን እኛ አንቺን ብለን ብዙ ነገር ትተናለኩ መልስ መስጠት እየቻለን ብንመልስ ብዙ የምንመልሰው ነገር እያለ አይ እኛን ታኮ ለእሷ ነገር ይሆናል ብለን ዝም ብለናል። የምንመልሰው አተን አይደለም የምንናገረው አተን አይደለም። ጸብ የተጀመረ መስሏቸው ወዳጅም ጠላትም ስንት ነገር ይልካሉ። ታውቂዋለሽ ቲክቶክ እንደዛ አንቺ ደግሞ ለራስሽ እኛ አንቺን ብለን የሚያዝም ካለ አንቺ ለራስሽ ለምዶ ዝም ማለት እላፊ። አንዳንዴ በቃ ለሁሉም መልስ አይሰጥም። ጨዋታሽን ተጫዋች፣ ጌምሽን ተጫዋች፣ ቅጣትሽን አስተካኪ። ነገ ትልቅ ቦታ ትደርሻለሽ። የዛሬው 700 ሺህ ነገ 7 ሚሊዮን ይሆናል። እንዳትረሽ ይልቀ
ዛሬ እዚህኛው ጋር ስደርሽ የትላንትና ስህተቶችሽ እየተባሉ እየመጡ ነው አይደል? ይሄን ብላ ነበር፣ ይሄን አድርጋ ነበር። እቺው ቪዲዮ ደግሞ ነገ የሆነ ቦታ ስደርሽ ነገ የትልልቅ ድርጅቶችን የትልልቅ ብራንዶችን ማስታወቂያ ስሪ ብትባይ ነገ ትልቅ እውቅና ቢመጣ ቤታዬ እነዚህ ነገሮች ይመጣሉ። እኔ ለራስሽ መቼም እዚህ ውስጥም ያላችሁ ቀንታ ነው እሷ ስላልተጫወተች እንዳትሉ። እኔ ጌመርም አይደለሁም 2 ቀን የተጫወትኩት እሱንም እሱ ስለመጣ ከዛ ውጭ እኔ አንድ አበባ ማለት ራሱ ራሴን እንደሚያመኝ እናንተም ታውቃላችሁ። ቤታ አንዳንዴ ቆም ብለሽ አስቢ ለራስሽ። ይሄንን መመለሽ ብለሽ ነቃ ብለሽ ወደ ራስሽ ተመልሰሽ ተጫወች። ያው ጣፋንታም ታጫውት እያሉሽ ነው። ግዴታ እኮ ሁሌ ጌም መሆን የለበትም። ዛሬ ደክሞሻል አይደል? ጌም መጫወታችን በጣፋንቻ እያጫወትሽ ከነሱ ጋር እየሳቅሽ ምናምን ሙላዬ ከነሱ ጋር እንትን እያልሽ ምናምን ከወዳጆችሽ ጋር ጣፋንታም ወይዬ ሳርዬ ትገቢያለሽ? ላስገባሽ ከወዳጆችሽ ጋር እናንተ አርሰናል የምትባል ናውጣ እንኳን አገኘሁክ እንትሰርደማይ በነገራችን ላይ ኮይን አሳብዷታል። ኮይን ምናምን የምትሉ አሁን ከምጫወተው ይልቅ የሚሰጠኝ ሳልጫወት በነበረ ሰዓት ነው። ማርያምን ጉቺ ታውቂያለሽ፣ አንቺም ሁላችሁም ታውቃላችሁ። ሪከርደር ላይም ሪከርደሮችም ሲፖስቱ ታያላችሁ። አሁን ሻወር ምናምን ከምገባው ይልቅ ማለት ነው ቁጭ ብዬ የምጫወተው ነው መድኃኒዓለምን ጉቺ የሚሰጠኝ እውነት ካወራም ማለት ነው። እንደውም ብዙዎቹ ማለት ነው እንዲህ አይነት ቅጣት እንድትቀጫ አንፈልግም፣ ውሃ ውስጥ እንድትቀመጫ አንፈልግም፣ ይቅርብሽ ነው የሚሉኝ። ሰፖርት የሚያደርጉኝ እንደ አስተያየት የምትጠይቀ የለም ጉቺ እስኪ አስተያየት ስጡኝ። ያው ሰፖርት ስላደረጋችሁኝ ስለምታደርጉኝም ይሄንን አሁኑን ጌም እንዴት አያችሁት ብዬ ለሁሉም ጊፍት ለሚያደርጉኝ ሰዎች የለም እጽፋለሁ። ጉቺ ስጽፍ ይሄ አግባብ አይደለም፣ ውሃ ውስጥ ረጅም ሰዓት መቆየት መታመም አለ ምናምን፣ ይቅርብሽ እያስደሰተን አይደለም ነው የሚሉት። ተረዳሽ? እንደውም እኔ ጊፍት የማገኘው ይህንን ሳልጫወት ነው። እመቤቴ እንዴ አንቺ እኔ በፍራግመንቴን ሳስሞላ እንኳን ስንት ሺህ ኮይን የሚጠይቀኝ ሞልቼ ነው የምወጣው። ስንት ሺህ በ5 ደቂቃ ውስጥ ከ50 ሺህ ኮይን በላይ እኮ ነው ሞልቼ ቶሎ ወዲያው የምወጣው። ሌላው ቢቀር እውነት እናወራ ከተባለ ማለት ነው። ስለዚህ እኔ ገንዘብ የሚያሳብደኝም ሰው እንዳልሆን ሁላችሁም ታውቃላችሁ። ቢያሳብደኝ ኖሮ 5 ሳንቲም ለሰው ልጅ ባልሰጥ። ጉቺ ግን ያውቁታል። ግን ሌቭል 39 ማለት ስንት ሺህ ዶላር እንዳባከንኩ ያውቁታል። የሚያውቁት አይመስለኝም። እመቤቴ ታውቃላችሁ። ግን ጋይስ ሌቭል 39 ለመድረስ ስንት ሺህ ኮይን እንደምታባክኑ ቢገባችሁ ኖሮ እኔን ገንዘብ አሳብዷታል ምናምን ነገር አትሉ ነበር። ተረዳችሁ? እኔ ገንዘብም ሰው አይደለም። ገንዘብ በወድ ኖሮ ቀርቅሬ ቢያስኩኝ ኖሮ ሳሪ እንዴት ነሽ ማሪ? እንዴት ነሽ ቤታዩ? ጉቺ አለው እኔ እሄድብሻለሁ። ነገ ጠዋት እራሱ ተነስቼ በቤቴ ነው የምሄድብሽ። ጉቺ ያለሽ ስሜት በቤቴ እውነቴን ነው። እንዴ በጣም እኮ ድብን እያደረግሽን እኮ ያለሽው ሰው የሚልሽን ስሚ። አንቺ በጣም ምን እንደምትቻቂያለሽ በጣም ስስ ላይክ ምንም ነገር በበጎ በጥሩ ስለምታይ ብቻ ነው ነገሩን አታይም። አትጫዎች አይደለም የምትልሽ ትክክል ነው። ግን እዚህ ጋር ገብትሻል ቤታዩ። እዛ ጋር ተመልሶ የሚነገረው በጣም ውስጥ ያማል። ተደጋግሞ ያ ነገር እያየሹ ተቀርጾ ሲያዩ ያማል። ስለዚህ ያ ማለት ደግሞ እኛ አንቺ የምንወድሽን የምናከብርሽን በጣም ብዙ ጊዜ ያመናል። እኔ በፊት አሁን ሰው ሲሰድበኝ ምናምን እላለሁ። ከዛ ምን አሉ ይመስልሽ የሚወዱሽ የሚያከብሩሽ ይሰማቸዋል። ልክ አንቺን ሲሰድቡ መቤቴ እኔ ይሰማኛል። በሌለሽበት በቃ እንደዚህ ተጫዎች። ግን አንቺን እዚህ ሌብል ደረጃ የሚያደርግ አታድርጊ ቤታዩ። አንቺ በጣም ምርጥ ልጅ ነሽ። በጣም ክብር ያለሽ ሰው ነሽ። በጣም ምርጥ ልጅ ነሽ። በጣም የዋህ ለሰው አዛኝ ነሽ። ትሁት ነሽ። የምሬን ነው የምልሽ።
ስለዚህ በቃ እንደዚህ አይነት ነገር አታድርጊ። ቁጭ ብሎ ማየት በራሱ እንዳትሸነፊ ራሱ ማድረግ እየቻልሽ ተሸንፈሽ እንደዛ አቅጦ አትጥቱ። እንደዚህ አይነት መጥፎ ንግግር አንቺ አፍ እንዲወጣ አንፈልግም። እንዲናገሩሽ አንፈልግም። ሌሎች አንቺ ልክ እኔን ሲናገሩኝ እንዲህ ነው የሚያምሽ። ጉቺ የምትልሽን ስሚ። በቃ ሌብልሽን ደረጃሽን ወቂ። ሰው እኩል ነው። ሰው አትንቂም። ጎበዝ ነሽ። ሰው እኩል አድርጊ። ግን ቤትሽ የሚገባ ሰው፣ የምትጫወቺው ሰው፣ የምታገኘውን ሰው ምረጭ። ቤታ በፈጠረሽ እንደው ሰዎች በቃ ሌላ ምንም አታርጊ። እንደ አንቺ እኮ ቁጭ ብለሽ እኮ የሆነ ፊት እኮ አድርገሽ እኮ 5000 ሰው እኮ ነው የሚከታተልሽ። የሰው ብዛት ምን ያደርግልሻል? ንገሪኝ እስኪ ምን ይሰራል? አድናቆት አለሽ፣ ወዳጅ አለሽ፣ ጥሩ ስም አለሽ፣ ጥሩ ዝና አለሽ። ለዛውም በትህትና በጉብዝና ተለወጠሽ ከሚባሉት ሰዎች አንደኛ ሆነሽ አለሽ። ዛት ሚንስ በቃ ወዳጆችሽን የሚሉሽን አክብሪ። ኮሜንታተሮች የሚሉሽ አቀለ ጉቺ። ለዚህ ነው እንጂ የገባሁት ነው ያልገባም ነበር። በውስጥም ጽፌልሻለሁ በቀደም አልመለሽልኝ። ሰው ምረጭ። ያለበለዚያ በየቦታው መገኘት ክብር ነው። ስለዚህ ክብርሽን ጠብቀሽ ውጪ ቤታ። እሺ ከዚህ በኋላ እንደዚህ እንዳትል በቃ። ለአንቺ አንበሳ ብርቅሽ ነው እንዴ? ሰው ብርቅሽ ነው እንዴ? አይደለም እኮ ካዝ ይሄን ነገር አታድርጊ። እኔ ጽፌልሻለሁ በቀደም ነግሬሻለሁ። ከዚህ በኋላ እንደዚህ አታድርጊ እሺ? ካላስ ቀይልልሽ እሺ? ጉቺ ጨርሻለሁ። አንቺ ማለት ጉቺ እኔ ማለት ሁለት አይነት ነገር ነው የማየው። ቀልድሽንም ማያለው ምክርሽንም እሰማለሁ ጉቺ። ምክንያቱም በጣም ጎበዝ ሰው ነሽ። ወዳጅ ሁልጊዜም ወዳጅ ነው። በክፉም በደግም በመጥፎም ጊዜ የማይለሽ ነው ወዳጅ ነው። ብትቀያየሚም እህትሽ ናት። አሁን እኔ ቤታዩ ስትነካ በጣም ምንም በጣም ነው የሚሰማው። ግን ደግሞ ደረጃዋን ሳትጠብቅ ስትቀር እናደዳል። ምክንያቱም ጉቺ አንቺ ደረጃሽን የማይጠብቅ ሰው ጋር ተገናኝተሽ ለምን እንደዚህ ያላችሁ ማለት አት። ስለዚህ እኔ በጣም ነው የሚከፋኝ። በጣም ማርያም እውነቴን እኔ ስሜቴን ነው መናገር አልፈለግም፣ ግን በቃ ስሜቴን ነው የምልሽ። በቃ ለዛ ነው ነው ውጭ። አንቺ ቅማላም የሆነ አባሻሽ ቃባጭ ነው ከፋም ውጭ ከዚህ አያ የእሷን እንትን የምትፈልጉ ናችሁ፣ ውድቀት የምትፈልጉ ናችሁ። ላይክ በቃ እሷ እንትን እንዳትል የምትፈልጉ ብቻ ናችሁ። ነገር እንትን የምትሏት ውጭ መሰልሽ መምጣት የአማራ ፖለቲካ አላለቀም። ለምን አቆምሽ? አላለቀም የአማራ ፖለቲካ። ወራፕን ለጊፍትሽ ኦሮሞ ስትሰድብ የነበረው ለጊፍትሽ አላዋጣ ላይ ስታ አያዋጣ። ኤርትራውያኖችን ድመቴ ውሻዬን ኤሪ የምለው ኤርትራ ማለት ነው። አንጀታቸው ላይ ስትገባላቸው ውሻዬን ኤሪ ያልኩት። አይ ልጅ ወልደሽ በያላቸው ባላለሽ ባላለኝ ለምን አትወልጅለት? ወሮንቹ ዱ ላይ ውለጅለትና ኤርትራ ብለሽ ጥሪው ስሙን። ይሄ ነው ኤርትራ መውደድ። ኤርትራ መውደድ ልጅ ውለጂና ባላለሽ ምንድን ነው የምትጠብቂ? የማንን ጎፈሬ ነው ባላለኝ ታያለሽ። ባል የለሽ ቅምጥ ነሽ። ባልና ቅምጥ ለይቼ የማይ ሰው ነኝ እኔ። ቅምጥ ነሽ አንቺ ቅምጥ። ባል የለሽ ቅምጥ ግን ነሽ። ወንድ አስቀምጦ የፈለገው ታይ ገባሽ። ሴት ካለሽ ቅምጥ ነሽ። በስነ ስርዓት አግብቶ ካመጣሽ you are a wife, you are the queen። ያ ካልሆንሽ ቅምጥ ነሽ። ቅምጥ አትሁኚ። ሴት ልጅ በክብርሽ አትደራደሪ። guess what he wanna be with you, put a ring on it, put a ring on it። ቤት የምገባው when you put a ring on it እንጂ እናት ጎመን አይደለም ዝም ብለን የምትዝቀው። ቅምጥ አትሁኚ። አግቢ። ዝም ብላ አትዛቅ። ቅምጥ አትሁኚ። ሲወረም ሳይ
ሪስፔክት የሚባላል። ይህ ሰውየው ሪንግም አላረገልሽ፣ ፈለፈልሽለት አልፈለፈልሽለት ገስዋ ዩ ኖ ባህሪ ቅምጥ ነሽ። ከዛ ደግሞ ሲደብርሽ ነጠላ ትለብሽና መጠሽ የነጠላ ደግሞ ጭቡቴ ያለ ላሳያችሁ። ነጠላ አርጋ ጌታ ጌታ ትጫወታለች። ዱቄታ ረግጬ ነው ኦርቶዶክስ ለመሆን ነጠላ ብቻ ነው የሚያስፈልገው። ጌታ መሰክሬ ምንም ሌላ የሚያስፈልግ የለም። ነጠላ ታደርጊና ማርያም ማርያም ትጫወቻለች። ነጠላ ነጠላ ኦርቶዶክስ ለመሆን ነጠላ ብቻ መልበስ ደሴ ነጠላ ለበሽ ማርያም ማርያም ጀብጀብ ትላለህ። ከዛ በቃ ውይ 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 ማርያም ትድረስልሽ፣ ማርያም እኔ እወዳታለሁ። ማርያም ጌታ ናት። ማርያም ጌታ፣ የኦርቶዶክስ ጌታ ማርያም፣ የእስላም ጌታ ነብዩ መሐመድ። 4 ነጥብ። እና ይሄ ነገር ነው ያለው። ሙሉ ሰውን እንደዚህ ሙሉን ማታለል ዘዴ አትቅኝ። ዲቦራ ጌም ተጫዋት ነው። አረብ ሀገር ነው የምትኖረው። እንደፈለግሽ ተንደባላ ገንዘብ ትስራ። አምከው ጉዳይ ማሜ ኢትዮጵያ ነው የሚኖረው። እንደፈለገ ተላጭቶ ስለውት መጣ ማሜ አምዳን ጉዳይ አም ኦኬ። ኢትዮጵያ ያሉት አረብ ሀገር ያሉት እና አሁን ጉቺ ብትጫወት አም ኦኬ። ጉዳይ አረብ ሀገር ናት። አሜሪካ ኖረሽ አንቺ እርግጥግጥ እርምጥምጥ ምን እንዳረግሽ ማየት ነው። ይሄ ነው እርምጥምጥ ወሮ በላ አጭበርባሪ። ገና ለገና ድምፁኝ ስትበ እናትሽ ሙስሊም መሆኗን አሁን አይደል ያወቅ ነው የምትጠያት እናትሽ። እናቱን የሚጠላ ጂጂ እሷ እንደዚህ አይነት ሴቶች አሉ። እናት የሚጠላ ሰው እመኑን ሰው አይሆንም መቼ። እናቱን የሚጠላ ጭራሽ እንግዲህ ሃይማኖተኛ ነች እናቴ ሂጃብ ሙሉ ነው የምታደርገው አልሽ። እምነት ያላት ሴት ናት መቼም ሂጃብ ሙሉን የምታደርግ ሴት መቼም መልካም ሴት ናት ብዬ ነው የማስበው እኔ። መልካም ሴት ናት። ጌታ ምስክሬ ነው የምለው። መቼም መልካም ሴት ናት እንደዛ የምታደርግ።